بالله من الشيطان الرجيم ባልተጠራንበት ድግስ እያጨበጨብን አርቲስት ሀያት ደግሞ ዘፈኖቼ ለምንድነው በሰርጋችሁ ባይለቀቀው እያለች ነው ምናልባት በኔና ባንቺ ሰርግ ሊሆን ይችላል አልኳት ጌታው በስመ አብ ወልድ መንፈስ ቅዱስ ወዳጆች በቃ በለን ጌታዬ አሁንስ በቃኝ መረረኝ እንደ ዛቱት ዛቻቸው መሬት ላይ ሳይቀር ያደረጉት ይመስላል በቃ እኔም እያልኩት ያለሁት ይሄን ነው በቃ መደረግ ያለበት መከናወን ያለበት ይሄና ይሄ ብቻ ነው በአዲስ አበባ በጥበቃ ስራ ላይ የነበሩ ሁለት ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። አልገባንም 200,000 ለ3000 ሰዎች እንዳይረሳ ፈልጋለሁ። እየሆነ ያለው ነገር ይሄ ብቻ አይደለም። ትልቅ የጥንቃቄ መልእክት ቴሌግራም ላይ እንደዚህ ሊንኮች ሲላክላችሁ ምን ነገሮች ሊፈጠሩ እንደሚችሉ ልንገራችሁ። ይሄ ነገር እኔም ጋር ተልኳል። ከማታውቁት ሰው ወይም ደግሞ ከጓደኞቻችሁ ቴሌግራም ላይ እንደዚህ አይነት ሊንክ ይላክላችኋል። ይሄንን ሊንክ እናንተ ተጨናችሁ ስትገቡ ያልሆኑ ነገሮችን እንድትመለከቱ ያደርጋችኋል። እንደዚህ አይነት ስራ ደግሞ ያሉት ወሃቢዮች ናቸው በስልካችሁ ላይ የወሃቢያ ጓደኛ ካላችሁ ያ ጀማዓ ቴሌግራም ተጠቃሚ ጥንቃቄ አድርጉ ምክንያቱም እዚህ ሶሻል ሚዲያ ላይ ሰሞኑን እየሰማናቸው ነው ያለነው የሆነ ሊንክ ይላካል ያንን ሊንክ ተጭናችሁ ስገቡ የባለጌ ፎቶ ነው ያንን ተጭናችሁ በገባችሁበት ብቻ ለእናንተ ለምትወዷቸው ለቤተሰቦቻችሁ ለዘመድ ወዳጆቻችሁ ቴሌግራም ተጠቃሚ እንዳለ ሴንድ ይሆንባችኋል የባለጌ ፎቶ አልገባንም ይሄንን ነገር ያደረጉ ያሉት ወሃቢዮች እንደሆኑ ደርሰንበታል ይሄ ብቻ አይደለም ስራቸው እጅግ በጣም በሚያስገርም መልኩ በአህዮች ላይ ራሱ ሽቶ እየነሰነሱ ነበር መንሱር በዚህ ጉዳይ ላይ ምን ትላለህ ለአላህ ነው የምሰጠው ነው ሁሉን ነገር ለጌታዬ ነው የምሰጠው ነው ሁሉን ነገር ተው ለዚህ ብለማ ለአላህማ አትስተበዙ የነሱ ስራ በዚህ ብቻ አላበቃም ግሮቹ ማሃቢ ነዋካኑን ከሐራም አቀቡ እኔና በእጆችሽ ቦታውን ጥቁምሽ ያሳይሻለሽ መስማት ለተሳናቸው ነው እህቶች ወዴት እየሄድን ነው ይሄም ጉዳይ በደንብ በመንግስት ሁላ መታየት ያለበት ጉዳይ ነው ይሄም ስራ የነሱ እንደሆነ ደርሰንበታል ይሄ ብቻ አይደለም ስራቸው ስሬስ አትረጅኝ ትረጅኛለሽ አንቺም እየኮነሽ ጫማዬን የምግፈው ማፈቅረው ሰው ያጣው መሰለሽ ነው አንቺ ቢው ጀነት ደርሽ ልመለስ ነው ሰው ትንቂያለሽ ምንድነው ስልክ አስር ሄሎ ሄሎ ማለት አውራሽ ኖርኛ ለበለዚያ ግን ነግሬሻለሁ አይ እንግዲህ ይሄም ስራ የነሱ እንደሆነ ደርሰንበታል ግን የነሱ ስራ መቼ ነው የሚያቆሙ ዋቢ ይጥፋ ነው ወሃቢ ይጥፋ ዋሃቢ ይጥፋ ወሃቢያ ብለው የሚሰሩት ቡድን አላቸው አንዳንዶቹ በተለይ እነዚህ ጫት ላይ የተጠመዱ ሰዎች በቃ በእነሱ ጥቅም ላይ የመጣ ነው ብለው የሚፈሩት አንድ ቡድን አላቸው ስሙ እነሱ ወሃቢያ ይሉታል ይሄ ጫቱንም ሲጋራውንም በየቤቱ መልፈስፈሱንም ጀማዓ የማይሰግደውንም ሶላት የሚያሳልፈውንም ምናምን የሚያድበሰብሰውን የማይቀበለውን ወሃቢ ይሉታል እነሱ እና እሱ እንዲጠፋ ነው እንግዲህ እነሱም ያው ይቀጥሉ ወሃቢያውም ስራውን ቀጥሎ ያስተማረ ነው የወሃቢዮች ስራ የሚያበቃው እንግዲህ ጫት መቃም ሲያበቃ መደለቁ ሲያበቃ ብዙ ያልሆኑ ነገሮችን መሰራት ሲያበቃ ስራቸው እንደሚያበቃ ተናግሯል ወሃቢዮች ግን ስራቸው በጣም ከባድ ምንድነው የምትለኝ ኦኬ ሱሪ ለምን ትለብሻለሽ ስትባይ የመጀመሪያ አይደለም በእኔ ያልተጀመረ ችግር ዋናው ልብ ነው ይሄም ስራ የወሃቢዮች ነው ዛሬ አንፋታተም አልተወለደም ካልክ ከየት መጣ እርሱ አምላክ አላህ Subhanahu Wa Ta'ala ያለ የነበረ ነው ከዘላለም ከየት መጣ የሚባለው ከጊዜ በኋላ ለተገኘ አካል ነው እሱ ደግሞ ያንተ አምላክ ነው ኢየሱስ ከየት እንደመጣ ተገልጿል መጽሐፉ ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ተወልጃለሽ ወንድ ልጅንም ተወልጃለሽ ስሙንም ኢየሱስ ትይዋለሽ ተባለ ያንተ አምላክ ከማህፀን ነው የመጣው ነገር ግን አምላክ አላህ Subhanahu Wa Ta'ala ከዚህ መጣ ተብሎ የሚገለጽለት አይደለም መጣ የሚባለው ከጊዜ በኋላ ለመጣ አካል ነው እሱ ደግሞ ያንተ አምላክ አሜን ነው ጀረ በቀኝ
አረጅ በቃኛል ለተለዩብኛል ወቲልከል አያም ኑዳዊሉሃ በይነናስ እጅግ በጣም በሚያስገርም መልኩ ዓለም ዋንጫ ማታ እንደተጀመረ ሁላችንም የምናውቀው ጉዳይ ይመስለኛል። በዚህ ነገር ላይ ደግሞ አንድ ነገር ተከሰተ። እጅግ በጣም ታዋቂው ዑመር ወይንም ደግሞ የሶማሊያ ሀገር የሆነው ልጅ እጅግ በጣም በሚያስገርም መልኩ ይህንን የዓለም ዋንጫ እንዲዳኝ ተመርጦ ነበር። ነገር ግን ዶናልድ ትራምፕ እስላም በመሆኑና ከዛም ባለፈ ደግሞ ዶናልድ ትራምፕ እንግዲህ ሶማሊያን እንደማይወዱ ታውቃላችሁ። ያ ምክንያት ግን ለምን እንደሆነ ታውቃላችሁ? ሶማሊያ ለምን እንደሚጠሉት ከዚህ በፊት የሆነ ጦርነት ተደርጎ ነበር። በዛ ጦርነት ላይ ወታደራቸውን ዘልዝለው የአሜሪካን ወታደር ዘልዝለው እንደላኩላቸው ይታወቃል። በዚህ ጉዳይ እንግዲህ እነሱ በጣም ቂም ይዘዋሉ። የሶማሊያን ሰው አንድ ሰው አይፈልጉም። እንግዲህ በዚህ ጉዳይ የተነሳ እጅግ በጣም በሚያስገርም መልኩ ይሄ ዳኛ ንጹህ ነው፣ ምንም ያውቀው ነገር የለም። ዳኝነቱ እግር ኳስ ከፖለቲካ ከዘረኝነትና ከተለያዩ ነገሮች የጸዳ እንደሆነ ሁላችንም እናውቃለን። ይሄ ልጅ ለመዳኘት ወደዚች ሀገር ሲሄድ ጨዋታ እንኳን ቢያጫውት እስከ $250,000 ነው የሚያገኘው። ቀላል አይደለም የሚያገኙት ብር። ለምን ያ ነገር እንዳይሳካለት፣ አንደኛ ሙስሊም በመሆኑ፣ ሁለተኛ ሶማሌ በመሆኑ ያ ነገር እንዳያልፍለት። ነገር ግን ይሄ ልጅ ወደ ሀገሩ ሲመለስ እጅግ በጣም በሚያስገርም መልኩ እንደተቀበሏቸው አይተናል። ይሄ ልጅ ወደ ሀገሩ ሲመለስ ሀገሪቷ ከጠቅላይ ሚኒስቴሩ ጀምሮ እጅግ በጣም በአስገራሚ ሁኔታ ተቀብሏቸዋል። ነገር ግን እዛ ጋር እሱ የሚያገኘው ገቢ እጅግ በጣም ብዙ ነው። ያ ነገር ግን አላህ ሱብሓነሁ ወተዓላ በሌላ መንገድ እንደካሰው አውቀናል። ጋይስ ከችግር በኋላ ሁሌ ምቾት አለ የሚባለው ለዚህ ነው። አንድ ጉዳይ አለ አይደል? እናንተ በጣም የምትፈልጉት ያ ነገር እንዲሳካላችሁ የምትጥሩበት ሳይሆን ሲቀር ግን ተስፋ ቆርጣችሁ ቁጭ ትላላችሁ። እንደዚያ እንዳታደርጉ። እንደውም ካልተሳካ እንደዛ አይነት ጉዳያችሁ ከዛ የተሻለ ግድንግድ ነገር ከጀርባው እንዳለ ነው ሊሰማችሁ የሚገባው ማለት ነው። ያንንም ማሳያው ይሄ ሶማሌው ዳኛ ነው። አስባችሁታል? የዓለም ዋንጫውን ዳኛለሁ በጣም ኤክሳይትድ ሆኖ ሂዶ ያሰበው ነገር ሳይሳካ ተመለሰ ወደ ሀገሩ። አፍሪካዊ ሶማሊያዊ በመሆኑ ብቻ ማለት ነው። ከዛስ አውሮፓን ሱፐር ካፕ የሚገርም ድል ነው ያቀረበለት። ፒኤስጂ ከአስቶን ቪላ የፍጻሜ ጨዋታውን እንዲዳኝ ደስ የሚል ኦፈር ነው ያቀረቡለት። ከዚህ የምትማሩት ነገር ጋይስ በጣም የፈለጋችሁት ህይወቴን ይቀይረዋል ምናምን ብላችሁ በጣም በኃይለኛው የፈለጋችሁት ነገር ሲጨናገፍ ከዛ የተሻለ ነገር ጋር ያስቀመጠው ነገር አለ። ከዚህ እሱን ነገር ተማሩ። ሁሌም ወደፊት ነው። ወዐሳ አን ተክረሁ ሸይአን ወዐሳ አን ቱሂቡ ሸይአን ወሁወ ወላሁ ያዕለሙ ወአንቱም ላ ተዕለሙ። ነገር ግን ይሄ ነገር የዋህብያ ስራ ቢሆንስ? አንተ ገጣባቱን ጭንቅላት ገጣባ ደደብ ጭንቅላት ኖ እንደዚህ እንድታስቡም አልፈልግም። ግን ኢትዮጵያውያን በዚህ ጉዳይ ላይ እንግዲህ ምን ይላሉ ሲባል ብዙዎቹ አዝነዋል። አንዳንዶቹ ግን እጅግ በጣም በሚያስገርም መልኩ ሰው ጠይቁ ባካችሁ ብሏል ተመልካቻችን። እሺ አው መረጃው ምንድነው? ዳኛው ጫት ይዤ ካልገባው ነው አሉ ብሏል። ጫት ይዤ ካልገባው ሜዳ ውስጥ ይዤ ካልገባው ሰብሮ ነው ተወራ። ጫት ሲጀመር የማይቅም ወንድ ልባም ወንድ አይደለም። ጀመር ልባም ወንድ ማለት ሚስቱን የሚያስቅም ነው። والله العظيم ተዛማ በኋላ ኢላ ሐድረት ይላህ ነው ሐድራ ሆነ። ይሄ ነገር የማን ስራ ይመስላችኋል? የዋህብዮች ነው። አረጅ በቃኛል ለተለዩብኛላችሁ። አይበቃም የትም አይበቃትም። እጅግ በጣም በሚያስገርም መልኩ ለዚህ ብርቅ ህዝብ ለዚህ የነጃሺ ተተኪ ህዝብ ነው እንግዲህ መስጊድ አይሰራም እየተባለ ያለው። ቢስሚላሂ ራህማን ራሂም ألم نشرح لك صدرك ووضعنا عنك وزرك الذي عنقض ظهرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. سبحان الله صدق الله العظيم. إن مع العسر يسرا دحر صقم رهوال وز صقم سحلفه إزش قرات مسحلفه رهواخ مصي ديات قالي وشعو نفغرخي كنت دس بلك غيركي ለዚህ ብርቅ ህዝብ ለዚህ ጀግና ህዝብ ለዚህ ሰው ወዳደ ህዝብ ለዚህ የኢትዮጵያ ብርቅ ህዝብ ለሆኑት መስጊድ አይሰራም ማለት ንፉግነት እንጭጭነት ወይንም ደግሞ አለማወቅ ድድብና ከሚመነጭ አንዱ ምክንያት ነው። ነገር ግን ብዙዎቹ ደግሞ ነሺዳ ራሱ ያወጡላቸው ነው። በአክሱም በደላይ ነክስም በአክሱም በደላይ ነክስም በአክሱም በደላይ ነክስም በአክሱም በደላይ ነክስም
በአክሱም በአክሱም በደል አይነግስም በአክሱም በደል አይነግስም በአክሱም በደል አይነግስም በአክሱም ጠቅላይ ሚኒስቴሩ ራሱ የሆነ ጊዜ ስለ እኩልነት አውርቶ ነበር። በዚህ ጉዳይ ላይ እነሱ ራሱ አልተመቻቸውም። ውስጣቸው ይህንን ነገር ለመቀበል ፍቃደኛ አልነበረም። ጠቅላይ ሚኒስትሩ ያለውን ሰምታችኋል? ስሙት። ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋ ነው ማለት የለበትም። ትክክል አይደለም። መቼም የሁሉ ዘመን ማን ነበረ? ጴንጤ ነው አትሉንም? መቼም ጴንጤ አዲስ ነው፣ አሁን ነው የመጣው። እኛ ነበርና ኦርቶዶክሳውያን ምን ማለት ሆነው? ለምንድን ነው እሱ እንደዚህ ያሉት? ማን ነው ተረት የተረተው? ምንድን ነበር ተረቱ? ማን ነበረ እኩል አይደላችሁም ያላቸው እነሱን? ለዛ ነው ስንገደል የማይሰሙት እሳቸው። ይቅርታ እሱ ስንታረድ ቤተክርስቲያናችን ሲቃጠል የማይሰማው ለዛ ነው። ሁሉም ባለስልጣን የማይሰሙት ለዛ ነው። ኦርቶዶክሳውያን ያለንበት ነገር በጣም ነው የሚያስፈራው። አያስፈራም። እናንተ ራሳችሁ ናችሁ ወጥመድ ውስጥ ራሳችሁን እየከተታችሁ ያላችሁት ይመስላል እንጂ በዚህ ንግግር ላይ ምንም አይነት ትችት ሊቀርብበት የሚገባ ነገር አይመስለኝም። እሳቸው የተናገሩት ሐቂቃው ነው። ከዚህ በፊት ብዙ ነገር ብዙ በደል ደርሶብናል። እንኳን እንደ ሁለተኛ ዜጋ አይደለም ሀገራችሁ ራሱ እዚህ አይደለም ብላችሁ ካፋችሁ አውጥታችሁ እየተናገራችሁ ነው። ስደተኞች ናችሁ እያላችሁ ውሸት ነው። It's reality. ይሄ ነገር የማን ስራ ይመስላችኋል? በቃ አትፍራ፣ የአብዮች ስራ ነው። ምንም ችግር የለው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እውነት እናንተ ግን ግፋችሁ አድርስ ነው። ትላንት ሀገር ሰላም ነው ብዬ ከቤት ይወጣለሁ። ከዛ ከትንሽ ደቂቃዎች በኋላ ስልኬ በምታዩት መንገድ ማልቀስ እንጂ የቀረኝ ነገር የለም። ያውም በዚህ ሰዓት አይዞሽ ገለቴ አይዞሽ በቃ የአብዮች ስራ ነው። ውሃ ለምን ቀጠነ? ወጤ ላይ ደግሞ ጨው በዝቶ። ዛሬ ዝናብ ዘንቧል። ዛሬ ፀሐዩ እጅግ በጣም ከባድ ነበር። የማን ስራ ነው? የአብዮች። ይሄ ነገር ዱዓ ያስፈልጋል። ወለት ዱዓ ያስፈልጋል። ቢስሚላሂ ረህማን ረሂም። የኔ ውድ ባል አላህ ከሰው ሁሉ በላይ ያድርግህ። ለኔም ለልጆችም ለቤትህ ቸር ነህና አላህ በሰፊ እጁ አላህ እርዚቅ በርዚቅ ያድርግህ። አላህ መንገድህን ሁሉ እየቀደመ አላህ ቀኙ መንገድ ሁሉ ይምራ። ከመንገድ ፊት ሁሉ አላህ ይጠብቅህ። ያ ረቢ ያ ረህማን የኔ ጌታ አላህ ዋይ በጀነት የምንዋደድ የጀነት ሙሽራ ጀነት አንድ ላይ የምንገባ በአንተ በባል የጀነትን ማገኛ አላህ ያድርገኝ። አላህ እርዚቅህን ሰፊ ያድርገው። አላህ በሰው ሁሉ ዘንድ ተወዳጅ ያድርግህ። እርዚቅህ የሰፋ የደረጀ የማያልቅ አድርገው። ያ ረቢ የኔ ጌታ ለተጨነቀ ሁሉ አላህ ይፈርጀው። ልጅ ላጣ ሁሉ አላህ ልጅ ይስጠው። ያ ረቢ የኔ ጌታ በየዓመቱ ሀጅና ዑምራ ይመላለስብን። የተቸገሩ ሁሉ ማረፊያ መጠለያ አላህ ያድርገን። ያ ረቢ ቤተሰቦቻችንን ሀጅ የምናዘይር ያድርገን። ያ ረቢ የኔ ጌታ በልጆቻችን የምንጠቀም ያድርገን። አላህ ሷሊ ልጆች የተመረቁ ልጆች ያርግልን። ያ ረቢ ያ ረህማን የኔ ጌታ አላህ ከሰው ሁሉ የላቀ ያርግህ። አላህ ከሰው ሁሉ የበለጠ ያርቅህ። ፍቅራችንን ማይቀንስ ፍቅራችን ሁሌ የሚጨምር ያድርገው። ያ ረቢ ያ ረህማን የኔ ጌታ ዋዬ ልጆችህን ተወዳለህና አላህ ውድድ ያድርግህ። ልጆችህን ሚስትህን ትንከባከባለህና አላህ ሽሽግ ድብቅ አድርጎ ያሳድግህ። አላህ ሀብትህን ርዚቅህን ይጨምርልህ። ገበያህን ሁሉ የሰፋ ደረጃ አላህ ያድርግልህ። ከተማ ገር ቤቱን ቆላ ደጋውን ግመሉን ብሏላት ፍጠኝ ግስግሽ። እኔ ሲጀመር አንቺን እየጠበቅኩ አንተን እየጠበቅኩ ነው እንጂ እኔ መንገድ ላይ ነበርኩ። እኔ ቀረኝ ቤት፣ መኪና፣ ገንዘቡና እሷ ብቻ ናት እንጂ ሁሉንም ነገር ጨርሻለሁ። እያገባችሁ አንዳንድ ትዳሮች ላይ እንደዚህ ብንቀናም፣ ነገር ግን አንዳንድ ትዳሮች ደግሞ እጅግ በጣም በሚያሳዝን መልኩ ገብቼ ቀጥታ ሰው እያየ ራሴን ያጠፋለሁ። የልጆች አባት አሁኑኑ ካለህበት መተክ ለልጆችህ እንድትደርስላቸው ፈልጋለሁ። ምክንያቱም አንተ ባቀረብከው ሀሳብ እኔ አልስማማም። ስለዚህ ልጆቹ ባዶ ቤት ውስጥ መሞት የለባቸውም። ደርሰክ ታድናቸው ይገባል። ምክንያቱም ምንድነው አንተ ዚና እንደሰራክ ከአንድም 3 ጊዜ
ከሰራተኛዋ ጋር ምን እንደተኛ ይሄንን ነገር እንዳደረክ አምናሃል። ሽማግሌ ላይ መተክ አንቺም ትታረቂኝ ከሆነ ጥፋቴን አምናለሁ ብለክ አምናሃል አይደለ? አሁን ደግሞ ምንድነው ያደረከው? አብረሽኝ ካልኖርሽ ልጆችሽን አላግዝም። ምክንያቱም ምንድነው እኔ አቅም ስለሌለኝ ልጆቼን ማሳደግ ስለማልችል ቤተሰብም ስለሌለኝ ሁሉንም ነገሬን ጠንቅቀ ስለምታውቀው ደካማ ጎኔ ነው እየተጠቀምክ ያለው። ይሄው እጅ ሰጠው። እውነት ነው ደካማ ነኝ። ስለዚህ አሁን አቅቶኛል። በቃ መተክ ልጆቹን ህይወታቸውን ልታተርፋቸው ይገባል። እኔ አልኖርም። ገባክ? አንተ ሴት ትወዳለህ ሳይሆን ሴት አትመርጥም። አሮጊት፣ ትልቅ፣ ህፃን ምንም ነገር ሴት ብቻ ከሆነ አትመርጥም አንተ። እና እኔ ደግሞ የተከበርኩ ሴት ነኝ። እኔ የተከበርኩ ሴት ነኝ። ሲጀመር እምነቴ አይፈቅድም። ያንተ ሚስት መሆን አልችልም። ዝና ሰርተክ ኦሬዲ ኒካ ወርዷል። በቃ ገባክ? እና አሁን ምንድነው እንፈልጋው? እኔ አቅም የለኝም፣ አውቃለሁ ልጆቹን ማሳደግ አልችልም። ስለዚህ ያን ማድረግ ካልቻልኩ ደግሞ ያንተን የቆሸሸ ማንነት ዝና እንደምትሰራ እያወቅኩ እንደምትማግጥ እያወቅኩ ካንተ ጋር መኖር አለብኝ። ምክንያቱም ልጆቼን ማስተዳደር ስለማልችል ያንን ደግሞ ህሊና አይፈቅድም፣ አላደርግም። ስለዚህ መተክ ልጆችን ታረከብ። ወላሂ ከተወሰነ ሰዓት በኋላ አሁን ጠዋት ነው፣ በጣም ጠዋት ነው፣ በተኛበት ነው ይሄንን ቪዲዮ የምቀርጽ። ለምን እንዳይሰሙኝ ስለፈለኩ ነውና ቀጥታ ማለት ነው። ያኔ ደግሞ ትንሽ የአንድ ወር ከ20 ቀን ምናምን ያልሞላት ልጅ አለችና ጡጦ አስተካክዬ ሁሉንም ነገር ምግብ ሰርቼላቸው ሆኖ ይሄንን ማደርገው እባክህ ካለህበት ውጣና ድረስላቸው። ስለዚህ እኔ ለመሞቴ ደግሞ ምክንያት የሆንከኝ አንተ ነህ። አንተና ጓደኛክ ኡስታዙ ጓደኛክ በቃ ምግብ እንዳሰጣት መራብ አለባት። ከተራበች ተመልሳ ካንተ ጋር ትታረቃለች ነው ያለውና ሴት ልጅ አለ ካንተም ለልጆችህ ይቀመጥ አልልህም። አንተ ራስህ በህይወትህ ውስጥ አግኝ። አላህ ይስራህን ይስጥ። ልጆቼ እንድራቡ ያደረገው አንተም ብሎ ሽማግሌ። ስለዚህ እኔ ከሞትኩ ተጠያቂ እነሱ ናቸው። ምክንያቱም ሽማግሌ ላይ መጥቶ ሚስት ካልታዘዘች ሸሪዓ እኮ አይፈቅድም አንድ ነገር እንዳታደርግላት፣ መራብ አለባት ነው ያለው። ሽምግልና መጥቶ ማለት ነውና ተርብ ያለው እንኳን ደስ አለ። ስለዚህ በእኔ ምክንያት ከሆነ ልጆቼ እየተራቡ ያለውት እኔ ወጥቻለሁ። ልጆቼ ግን አደራ በእንጀራ እናት እንዳያድጉብኝ። እንደዚህ አይነት ነገሮችን እንመለከታለን። ሁሉም ቦታ ተመሳሳይ አይሆንም። ባልም ደግሞ የራሱን የሆነ አመለካከት ሰጥቷል። ካልሆነ እኔን ማጥፋት ነው የፈለግሽው፣ እኔ ላንቺ ለቅልሻለሁ፣ ውልቅ በል ገደል ግባ፣ ይኸው ልጆችሽና ቤትሽ ብያት በዚህ ሰው ያጠገብ ወጣሁ። ቁርአንም አልፈልግም አለች፣ መሐላም አልፈልግም፣ ዝም ብሎ ነው በውሸት ላለመፈጸም በቁርአን ለመማል ወሰንክ? አዎ አምጤ ቁርአን አጠገባችን እንደዚህ አስቀመጥን፣ በሱ ጉልበት ላይ ማለት ነው። እኔን በምታስሚለኝ ነገር እኔም አስሚላታለሁ አለ። በምን እኔ ዝና የሚባል ነገር አልሰራውም፣ ዝናም አስቤ አላውቅም። ስምል ሰርታል ካለችኝ ሰርቷል ባሌ ዝና ስለሰራ ነው እኔ ምን ለየው ትበልና ተማለና ትለየ። እጣ ፋንታችን ራሳችን እናገኝናል አልኩ። ሚላ ነው የምትለይ። እኔንም ከማልኩኝ መሐላዬን ካልተቀበለች ዝና ሰርቷል ባሌ ለዛ ነው የምለየው ስትል ትምላለች አልኩኝና ቁርአኑ ተቀመጠ። አልፈልግም አለች። እንደውም እኔ ይሄን ነበር የምፈልገው ብላ አንቺም ጋር ሆነ በሌላ ቦታ አምኗል በሽማግሌ ፊት ብላ እንደ ወሬ ያቀረበችው ነገር እቅርታ እኔ እናት በልጆቼ ስም ብዬ የይቅርታን ስም ስላነሳው ነው። ስለሌላ ነገር ምንም አልተነሳላትም። አላደረኩም ስለ እመላለሁ ስለኩኝ መሐላውን ከለክ እሱም አላደረኩም እሱም ዚና አላደረኩም ብሏል። እሷ ደግሞ አድርጓል አምኗል እያለች ነው። እሱ ዝም ብዬ ነው እንጂ ይቅርታ የጠየቅኩት አረጌ አይደለም ብሏል። ለቤቱ ሰላምም ሊሆን ይችላል፣ እሷም እውነቷን ሊሆን ይችላል። እውነታው ማንጋ ነው? የዋህብዮች ስራ ነው። ድሃ ወንድ እንዳታገቡ። ድሃ አይታሰብም። ፎቶ እየተነሳሽ ይቅርታ
ይቅርታ ጥያቄ ኢንተርቪው ማድረግ ይቻላል? ይቻላል። እሺ እያገባሽ ነው ወይስ ልደትሽ ነው? አይ ልደቴ ነው። እሺ ልደትሽ ከሆነ እዛች ጋር ካሜራ አለ። እነ ጥያቄ ልጠይቅሽ። ማግባት የምትፈልጊ ወንድ ምን አይነት ወንድ ነው? ሀብታም፣ የስራ ሰው፣ ሰው አክባሪ እና ብር በደንብ ሊኖረው ይገባል። ለኔ ፍላጎቶችን ሁሉ ሊያሟላልኝ ይገባል። ድሃ አይታሰብም። በዚህ አጋጣሚ ለሴት እህቶቼ መምከር የምፈልገው ነገር ቢኖር ድሃ ወንድ እንዳታገቡ። ፍቅርስ እንዴ ለሌላ ማን እንትና ፍቅርስ አባባል ነው እሱ ነገር። አይ ፍቅር ራሱን የቻለ ነገር ነው። መሰረታዊ ፍላጎቶች ደግሞ ራሱን የቻለ ነገር ነው። ስለዚህ አንቺም ለእህቶችሽ መክሪው ድሃ እንዳታገቡ ብለሽ? አዎ። ግን ፍቅር አለ። ፍቅር ራሱን የቻለ ነገር ነው። ስለዚህ ፍቅር ቢኖርም አንቺ ገንዘብ ከሌለው አታገቢው። እኔ የለውበትም። የኔ አይደለም ፍቅር ይበልጣል ብዬ ነው ማምነው። አንቺ ገንዘብ ነው እንደዛ አላልኩም። ገንዘብ ካልቀለጠ ድሃ አግቢያ። አይ እንደዛም አይደለም። የሰው ልጅ እንዴት ነው አንተ የምፈልገው ነገር ሳይሟላልህ የምትኖረው? ስለዚህ ለማሟላት ግዴታ ሀብታም ካልሆነ መስራት አለበት፣ ራሱን መቻል አለበት። የዛኔ ነው ወደ ሴቶች ጋር መምጣት ያለ። አንዳንድ ሴቶች ምን እንደምትፈልጉ ብቻ የምታውቁ ላይ አይመስለኝም እና አድቡ ምን አባህን ሳገባህን። እጅግ አስደሳች የተባለ መረጃ በዚህ ሰዓት ተሰምቷል። በሳውዲ አረቢያ በተለያዩ ወንጀሎች ተጠርጥረው የፍርድ ሂደት ላይ የነበሩ 1600 ኢትዮጵያውያን ምህረት ተደርጎላቸው ከስር መለቀቃቸው ተገልጿል። የውጭ ጉዳይ ሚኒስቴር እንዳስጠነቀቀው ታዲያ ዜጎች በማህበራዊ ሚዲያዎች ከሚሰራጩ የሐሰት ማተላያዎችና እንዲሁም ደግሞ ከህገወጥ የሰዎች አዘዋዋሪዎች ወጥመድ ራሳቸውን እንዲጠብቁም አሳስበዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩን። ለተጨማሪ ወቅታዊ አዳዲስ መረጃዎች የፕላስ ምልክቷን ብዙ ጊዜ ጮኸናል። እናንተም ታስታውሳላችሁ ብዬ አስባለሁ። ለነዚህ ልጆች ብዙዎችን ድምጽ እየሆነን ነበረን። እዚህ ጋር ምን እናንተ በብዙ ጊዜ ድምጽ ሆነናል። ዛሬ ፍሬ ያገኘን ይመስላል። እንደተለቀቁ ሰምተናል። እጅግ በጣም ደስ ብሎናል። ነገር ግን ደግሞ ደስታችንን አጣጥመን ሳንጨርስ እጅግ በጣም በሚያሳዝን መልኩ በአዲስ አበባ በጥበቃ ስራ ላይ የነበሩ 2 ደረሶች በአሰቃቂ ሁኔታ መገደላቸው ከፍተኛ ቁጣን ቀሰቀሰ። በለሚ ኩራ ክፍለ ከተማ ወረዳ 5 ሰሚት ጨርቆስ ኮንዶሚኒየም መግቢያ በጥበቃ ላይ የነበሩና በመልካም ስነ ምግባራቸው የሚታወቁ የዲን የእስልምና እምነት ተማሪዎች ማለትም ደረሶቹ መሐመድ አደምና መሐመድ አሊ ባለፈው ቅዳሜ ሌሊት በግፍ ተገድለዋል ሲል ሀሩን ሚዲያ መረጃ ይዞ ወጥቷል። ግድያው የተፈጸመው ቅዳሜ ግንቦት 29 ቀን 2018 ሌሊት እንደሆነ የተገመተ ሲሆን አስክሬናቸውም ከ2 ቀናት በኋላ ሰኞ ሰኔ 1 ቀን 2018 መገኘቱ ተጠቁሟል። ሟቾች የጥበቃ ስራ በሚሰሩበት ስፍራ ምንም አይነት የንብረት ስርቆት ወይንም የዘረፋ ምልክት አለመገኘቱ የግድያውን አሰቃቂነት አጉልቶታል። ከሟቾች መካከል መሐመድ አሊ የልጆች አባት መሆኑም ታውቋል። የሟቾች የቀብር ስነ ስርዓትም ትላንት ማክሰኞ በኮልፌ ሙስሊሞች መቃብር የተፈጸመ ሲሆን የለሚ ኩራ ክፍለ ከተማ መጅሊስ ከጸጥታ አካላት ጋርም እየሰራ መሆኑን ገልጾ ዝርዝር መግለጫ እስኪሰጥ ድረስ ማህበረሰቡም በትዕግስት እንዲጠብቅ አሳስቧል። የኛ ሲሆን ኖርማል ነው። የኛ ሲሆን አንድ ሰው አይደለም 100 ሰው ቢሞት ችግር የለብንም። ምንም አይነት ተጽዕኖ ማንፈጥርም። ምንም አይነት ኋይ የሚልም ሰው የለም። ይሄ ነገር በተደጋጋሚ እኛ ላይ ስለደረሰ እኛም ይሄንን ነገር የተላመደን ይመስላል። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያን ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጭ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ደስ የሚሉ እንደዚህ አይነት አባቶች አሉ። እንደዚህ ወጣቱን የሚመክሩ ወጣቱን የሚመሩ አይነት ሰዎች አሉ። እነዚህ ሰዎች ናቸው ሀገሪቷን እንደ ሀገር ጠብቆ አስተዳድሮ እየሄዱ ያሉ። ሰሞኑ አርሲ ላይ የተፈጸመውን ጉዳይ በተመለከተ ከቦታው የተፈናቀሉ ግለሰቦች የሰጡት አስተያየት የብዙዎችን ትኩረት ስቧል። ከተፈናቃዮቹ መካከል ቤተሰባቸውን እንዳጡ የሚናገሩት እኚህ እናት በጥቃቱ ሙስሊም ክርስቲያን ሳይል ተጎድተናል ሲሉ መሬት ላይ ያለ ያሉትን እውነት ገልጸዋል። እንስማቸው። ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ከኋላ
ግን አንድ ፍሬ ጥይት አይሰጥም ወይንም አቤት የሚሉትን አያዳምጥም አይናገርም ተነጂው አንስቶ ወደኛ ለሙስሊም አብሮን ያለቀው አብሮን የሸሸው እና አባዛሩ ስንት ነው እና አባሰን ተኛ ጋር አብሮን የሞቱት ሳለው መላለው የሞቱት ቀሩ አው የሞተን የሚቀረው ላለው ምንም መላ ይወጣል መላ እንደማይወጣ የለም ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም ህግ ለሌለው ይያልኩ ስለ ወንድሜ አንድ ነው ህግ አለ እንዴ አትበይኛለኝ ድፍት ብሎ ቀረ በዚች ደጁ ድፍት ብሎ ቀረ ያለው እውነታ ይሄ ነው እዛ ውስጥ የሞቱትም ሙስሊሞች ፊት ለፊት ላይ እንደነበሩ ይታወቃል እነሱ ግን እኛ ለየቶ ለብቻ እየገደሉ ነው መሞት እኮ አይቀርም ሞት አይፈራም ነገር ግን ደግሞ የሚያስፈራው ነገር አለ አላህም ይፈራም አይፈራው ሴቱም ወንዱም ትልቁም ትንሹም ያቺ ቀብር ላይ 1 ሜትር በ1 ሜትር እንገባለን ይዘጋል ይታሸግብናል በጭቃ መርገውን አይደል ሜዱ ይመረጋል እኮ ይለሰናሉላ ወዴትም አይሄድም ሰው በቃ አይሸሽም ስራ ያውጣ ማለት ያ የቀብር ሀያት በጣም ከባድ በጣም ያስፈራ እኔ በህይወቴ በቃ ምፈራው ነገር ቢኖር የዚህ የቀብር ህይወት ሁላችንም ሊያስፈራን የሚገባው ነገር ቢኖር ይሄኛው ሌላኛው ደግሞ የሚያስፈራው ሁለት ሚስት ማግባት አማረኝ አማረኝ ጉዛሬ ነው ሰሎንተኛ ነው እንዴ እንቅፍም በለኝ እዛ ደግሞ አምሮኝ ነው መጣው መብራቱ ለምን አብራችሁ ሰው እኔ መብራቱን ጨለማ እንዳይሆንብኝ ብዬሽ ነው መብራቱን አብራታ ነው ገባኝ ተኛ በቃ ነው ያባ ሌላ ሰው ቢመጣ ምንም አሰማ ማለት ነው አንቺ አለሽ አይደል ለኔ አንቺ አስብሽ ነው ብሎር ታዲያ አንተ ነህ እኮ ባለ መሰለኝ እና ታዲያ አንተ ና መስማት ያለብህ አንቺ መስለሽ ነው ሲጀመር አንተ ፊት እያሳያት ነው ልጅቷ እንደዚህ የምትሆነው እኔ ቆየው ከተኛው አንቺ አሁን ትኛሽ ለምን አስገባሽ በራ ቆልፊ አሁን ነው ተኛ በቃ ተኛው ሰይድ ለምን አልተኛሽ በዛም ተክፍራኝ እንቅልፍም ቢያለኝ እንቅልፍም ቢያለኝ ሰይድ ሳሎን ቤት ነኝ እንደንም ታንም ቢመታኝ እና እንቅልፍ እንዴ ካለሽ እሱ ምን እንዲያደርግልሽ ፈለግሽ እኔ አቅፎ እንዲያስተኛኝ ነው አረ አው እንደዛ ነው ጀመር ለቤት ስለመጣሽ ለምን ቤት ቻለሽ መብራት ከጠፋ 2 ቀን ነው ውሃ የለም ጨለማ ነው ወገቤን አሞኛል በዛ ላይ እርጉዝ ነኝ እዚህ ነው የምተኛው እኮ ሳሎን ተኛሽ ሳሎን እንቅልፍ ቢያለኝ አሁን ሳይድ እኔ አስወጣለኝ ልጅ በቃ ጭራሽ እኔ በዚህ ጋር በዳራ በጋችሁ አውቀሽ አንቺ ልጅ ያስገባሻታ አንቺ ልጅ ጠራሻት አውቀሽ ተማ በራ ቆልፊ ነበር እንዴ በሽንት ቤት እዚህ ገባለሁ አለችኛ እኔ ለዛ ነገር ነው ቆልኩት የውጭማ ጋር ምን በዚህ ብር ደምጣለሁ ታው ሳልኩ አምስት ፖፖስጫ ታበቃ ፖፖሌሽን አንዴ እርጉዝ ሆኜ ምን ዘም ይችላል ፖፖሌሽን በቃ ምንድነው እርጉዝ እኮ ነኝ አይመቸኝ ሳይድ ሲጀመር አንተ ነህ ችግር ያለብህ እኔን ምንም እንዳትቆጣ አንቺ ነሽ በርካታ ተራና ታውቅም እንዴ ምንድነው ሰው ሁሌም እየመጣች እኔን መረብሸኝ አውቀሽ ተስገባሽ በሩን መቆለፍ ትችይ ነበር ሳይድ ዝም በል እኔ ሽንት ቤት ገባለሁ ስላለች ነው በሩን ክፍት ተው ሲጀመር እና እኔ ምን አውቃለሁ ታዲያ እሱማ የራስ ችግር ነው አንተ ራስህ ፊት እየሰጣህ ነው እዚህ ሁሌም እየመጣች እኔን መረብሸኝ ሰው በለጭፉ እንደት በከማዲ ስቴት በለጭፉ እንደት انا تكوت نجدره في جنين ري محل ግቢና ተኛ አልኳት እንደ እኔ እንዳራርካኝ ሲጀመር በዚህ ጋር ያው አንቺን ቅልፍ ያው እኔ ምንም እንዳጨቀጨቀኝ በቃ አሁን አስወጣለሁ ያስወጣልኝ እኔ ነገር እንደ አልወጣም እኔ ዛሬ አምሮኛል ራሽ ያስገባሻት አስወጣ ሰይድ እኔ እንደውም ዛሬ አምሮኛል ሰይድ ተነሳ አትተኛ ተነሳ አምሯታል መተኛ ትፈልጋለች እኛም አምሮብናል የሙቀት ሰዓት ዶክተር ሁሳም አቡ ሰፊያ እንግዲህ ከ17 ወር በኋላ ለመጀመሪያ ጊዜ ታይቷል። ይህ ዶክተር እንግዲህ የእስራኤል የምትሰራቸው ከፍተኛ የሆኑ የሰብአዊ መብት ጥሰት መገለጫዎች መካከል አንደኛው የዶክተር ሁሳም አቡ ሰፊያ ጉዳይ ነው። ዶክተር ሁሳም አቡ ሰፊያ ፒዲያትሪሻን ነው፣ የህፃናት ሐኪም ሲሆን እንግዲህ ጋዛ ውስጥ ሰሜናዊ ጋዛ ውስጥ ብቸኛ ኦፕሬት ያደርግ የነበረው ከማል ዑድዋን የሚባለው ሆስፒታል ዳይሬክተር ነው፣ ሜዲካል ዳይሬክተር ነው እና የዛ ሆስፒታል ዳይሬክተር ነው። በዚህ ጦርነት በእስራኤል ጋዛ ውስጥ ጭፍጨፋ ስትፈጽም ጉዳት የሚደርስባቸውን ሰዎችና ስፔሻሊ ህፃናትን በማከም እንግዲህ ከፍተኛ ጊዜውን ያጠፋ የነበረ ሰው ነው። እዛ ላይ ቢዚ የነበረ ሰው ነው እና እንደምታውቁት እስራኤል ከምትከተላቸው ጦርነት ስትራቴጂዎች ውስጥ መካከል አንደኛው ሆስፒታሎችን ማውደም ነው። ይህንን ተከትሎ እንግዲህ ሆስፒታሎችን ማውደምና እንዲሁም የጤና ሲስተሙ ኮላፕስ እንዲያደርግ ከፍተኛ ጥረት ታደርግ የነበረችው እስራኤል ኖርዘርን ጋዛ ላይ ብቸኛ ኦፕሬት ያደርግ የነበረው እሳቸው በሜዲካል ዳይሬክተርነት የሚመሩትን ከማል ዑድዋን ሆስፒታልን ለቃችሁ ውጡ የሚል ማስጠንቀቂያ ሰጥታ ነበር የሆነ ጊዜ። ያንን ማስጠንቀቂያ ሰጥ እንግዲህ ዶክተር ሁሳም አቡ ሰፊያ ግን ኖ አለ። ላይክ እኔ እንደዚህ ክሪቲካል
ሳይኮሎጂካሊ ታሞ ያሉ ህፃናትን ትቼ ህይወቴን አላተርፍም የመጣው ነገር ይምጣ አልሄድም ብሎ እንግዲህ ህክምናውን ቀጥሎ ነበረ። መጨረሻ ላይ እንግዲህ የእስራኤል ወራሪ ሰራዊት ገብቶ በቁጥጥር ስር አውሎት ነበር። መቼ? ከ17 ወር በፊት ማለት ነው። ናው በዚህ 17 ወር ውስጥ በየትኛውም ጊዜ ታይቶ አያውቅም። ፍርድ ቤትም ቀርቦ አያውቅም። ከፍተኛ የሆነ ቶርቸርና የሰብአዊ ጥሰት እንደሚደርስበት ግን ሪፖርቶች ይወጣሉ። ኤንድ ደግሞ ለብቻው ታስሮ የነበረው ለብቻው መታሰሩን የሚያሳየውና የሚያሳዝነው አንዱ ፓርት ምንድነው? ከተወሰኑ ቀናት በፊት በሎየሩ በኩል ሎየሩንም እንዲያገኝ አይፈቀድለትምና ከተወሰኑ ቀናት በፊት ግን በሱ በኩል ለልጁ ኤልያስ ለሚባል ልጁ ደብዳቤ መላክ ችሎ ነበር። ባይ ዘ ዌይ ዶክተር ሁሳም በዚህ ጦርነት የ15 ዓመት ኢብራሂም የሚባል ልጁ ተገሎበት ራሱ ህክምናውን ሲቀጥል ነበር፣ ስራውን ሲቀጥል ነበርና ኤልያስ የሚባል ልጅ አለና ለዛ ነው ደብዳቤውን የላከው፣ ለኤልያስ ነው ደብዳቤውን የላከውና በዛ ደብዳቤ ላይ ምንድነው የሚለው? ኤልያስን ሂደህ አነስ አሸሪፍ የሚባለውን ጋዜጠኛ አግኝተህ የኔንም ጉዳይ ሆነ የፍልስጤማውያን ጉዳይ እንዲያሰማ ድምፁን እንዲያሰማ አጠናክሮ እንዲቀጥል አደራ ብሎሃል በለው ብሎ ነው ይህን ደብዳቤ ላከው። መቼ? ከቀናት በፊት the sad thing is አነስ አሸሪፍ ከሞተ 10 ወር አልፎታል። ይህንን እንኳን አልሰማም። በጣም ለብቻው ነው ሶሊተሪ ነው የታሰረውና 17 ወር እንግዲህ ለፍርድ ቤት ሳይቀርብ ቀርቶ እንግዲህ በትናንትናው ዕለት ይሄ ፎቶ ለመጀመሪያ ጊዜ ለፍርድ ቤት ቀርቧል፣ ኦር ፍርድ ቤት ቀርቧል ተብሎ ይሄ ፎቶ ወጥቷል። ክሊርሊ እንደሚታየው በጣም ከፍተኛ የሆነ ቶርቸር ደርሶበታል። ወደ 40 ኪሎ የሚሆን ቀንሷል ነው የተባለው። በዶክተር ሁሳም አቡ ሰፊያ ጉዳይ እንግዲህ የተለያዩ ሰብአዊ መብት ተቋማት አምነስቲ ኢንተርናሽናል፣ የዶክተርስ እስራኤል ላይ ያለ ለዶክተሮች መብት ሁሉ የሚጨነቅ ኤንድ ደግሞ ላይክ የዩኤን ሂውማን ራይትስ ካውንስል የመሳሰሉት እንግዲህ እስራኤል አንኮንዲሽናሊ ይህንን ሰውዬ እንድትለቅ ጥያቄ አቅርበው ነበር። ኤንድ ደግሞ ዴንማርክ ውስጥ የሚገኙ የዶክተሮች አሶሲዬሽንም ዶክተር ሁሳም አቡ ሰፊያን ጋዛ ላይ በዛ ጦርነት መሀል የህፃናትን ህይወት ለማትረፍ ራሱን ሪስክ ማድረጉን ተከትሎ እንግዲህ ለኖቤል ፒስ ፕራይዝም ኖሚኒ አድርገው እጩ አድርገውም አቅርበውታል እና እዚህ ድረስ በጣም ከባድ የሆነ ዶክተር ነው። ለማንኛውም ላለፉት 17 ወራት እንግዲህ ቶርቸር እና የሰብአዊ መብት ጥሰት ሲደረግበት የነበረው ለመጀመሪያ ጊዜ እንግዲህ በትናንትናው ዕለት ይህ ፎቶ ወጥቷል። ክሊርሊ ደግሞ ከፍተኛ የሆነ ጥሰት እንደተፈጸመበትም ያሳያል ነው የተባለው። እጅግ በጣም በሚያሳዝን መልኩ አነስ ሸሪፍ ሲሞት ራሱ ይሄ ዶክተር ምንም እንደማያውቅ እንግዲህ ተናግሯል። እጅግ በጣም ያሳዝናል። ይሄ ታሪክ ስሰማ እጅግ በጣም ልቤ ተነክቷል። ሀያት ደግሞ በዚህ ጉዳይ ላይ እስቲ አንድ ዜማ አለኝ እያለች ነው። ዛሬ ዝላችሁ ፕሮግራም በዚህ ጠራ በቀጣይ ቪዲዮስ ከብለ አዲ አሱት አቲ ኩን ሁላይ ከይትረስ